ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሰላም ጤና ይስጥልን። በድጋሚ በተለያየ ቦታ ሆናችሁ ፕሮግራማችንን ለምትከታተሉ ለምታዳምጡን ክቡር ተመልካቾቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ዛሬም እንደተለመደው ለየት ያለ እንግዳ ይዤ መጥቻለሁ። አዲስ አበባ ሐረር ድሬዳዋ በነበረን ቆይታ ጊዜ ካገኘኋቸው አብሮ አደግ ወንድሞቻችን አንዱ አቶ ጌታቸው ኢዮብ ናቸው። ጌታቸው ኢዮብን እዛ ያለሁ አግኝቸው ነበር። እዛ ያለን ብዙ ነገሮች አማክሮናል፣ ብዙ ነገሮች ምክር ሰጥቶናል። እሱን አሁን ወደ እናንተ ለማምጣት ጌታቸው ኢዮብን አቀርብላችኋለሁ። ጌታቸው ኢዮብ ጥሪያችንን አክብረህ ለሚዲያችን ጊዜ ሰጥተህን ካለህ ጠባብ ጊዜ ውስጥ እንግዲህ ለኛም ይሄንን ጊዜ ስለሰጠህን በጣም እናመሰግናለን። እስቲ ለሚያስታውሱ እኛ እንኳን በተለያየ በሶሻል ሚዲያዎች እናውቃለን ብዙዎቻችን። እስቲ እንደው ጌታቸው ኢዮብ እንደ ያለህ እንደ የት ነው ያለኸው ለሚሉ አይተው ለማያውቁ በተለያየ ቦታ ነው እንግዲህ እኛ አዳማጮች ያሉት። መጀመሪያ ጌታቸው ኢዮብ ማን ነው ከሚለው እስቲ እንጀምር። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ለዚህ ለቃለ ምልልስ ስለጋበዛችሁን። ለአብሮነት መልቲሚዲያ እና ከሱ ጋር ተያይዞ ላሉት የሥራ ባልደረቦች በሙሉ ትልቅ አክብሮትና ትልቅ ምስጋና ላቀርብ እወዳለሁ። ስሜ ጌታቸው ኢዮብ እባላለሁ። ወደ ኩባ የሄድኩት በሁለተኛው ዙር ከሄዱ ተማሪዎች ጋር ነው እና ኩባ በነበርኩበት ቆይታዬ ከ8ኛ ክፍል ጀምሮ ድሮ እናንተ እንደምታውቁት ስፔክ 4 ወይም ሰኔ 21 በሚባለው ትምህርት ቤት 8ኛ ቋንቋ 8ኛ እና 9ኛ ክፍል ወደ 10 ሳል ወደ ሃይ ስኩል ወደ ነበረው የጓድ ሊቀመንበር መንግስቱ ኃይለማርያም ስም ተሰይሞ በነበረው ትምህርት ቤት 10ን 11 እና 12ን ተምሬ በመጨረሻም ሃቫና ዩኒቨርሲቲ ባዮሎጂ ዲፓርትመንት በማይክሮባዮሎጂነት ተመርቄ አሁን ሀገሬ ላይ ስራ እየሰራው ያለው ባለትዳር የ5 ልጆች አባት የ4 ሴቶችና የ1 ወንድ እስካሁን እንግዲህ እግዚአብሔር ባርኮ የ4 ልጆች አባት ነኝ። ይሄ እኔን ይገልጸኛል የገምታለሁ። ኩባ ከሄድኩበት መጥቼ አሁን እስካለሁበት ሰመራይዝ አድርገው ይሄንን ይመስላል። መቼ ነው የተመለስከው ወደ ሀገር ቤት? ጌችስቲ እዚህ ጋር ያቋረጥኩን ተለው መቼ ነው የተመለስከው? ትምህርትን ጨርሰህ ምንስ ነው የተማርከው ኩባ ውስጥ የትምህርት ሂደት ምን ይመስል ነበር? እስቲ ወደዛ ደግሞ ትንሽ መለስ እንበል። ኦኬ፣ በኩባ ቆይታዬ የተማርኩት የሙያ ትምህርት ማይክሮባዮሎጂ ይባላል። ማይክሮባዮሎጂ በጣም ሰፊ፣ በጣም ጠቃሚ እንደሌሎቹ የትምህርት አይነቶች ይሄኛውን ለየት የሚያደርገው ህይወት ያላቸው ነገሮች የሆኑና ለሰው ልጅ አይን በቀላሉ የማይታይ ሆነው በሰውና በእነሱ መካከል ማይክሮስኮፕ የሚባል ወይ ኤሌክትሮኒክ ወይም የብርሃን ወይም የኤሌክትሮኒክ ማይክሮስኮፕ የሚያስፈልገው የትምህርት አይነት ነው። እንግዲህ ስፔሻላይዝድ ያደረኩት ማይክሮባዮሎጂ ብዙ ዘርፎች አሉት። ኢንዱስትሪያል ማይክሮባዮሎጂ፣ ፋርማኮሎጂ ማይክሮባዮሎጂ፣ የግብርና ማይክሮባዮሎጂ፣ ፕላንት ማይክሮባዮሎጂ፣ ዋተር ኤር ማይክሮባዮሎጂ። ማይክሮባዮሎጂ የማይገባበት ነገር የለም። ስለዚህ ያንን ጀነራል ማይክሮባዮሎጂ ተምሬ ነው የመጣሁት። ስፔሻላይዝድ ደግሞ ያደረኩት በሕክምና ከጤና ሁኔታ ጋር ግንኙነት ያላቸውን የጀርሞች ወይም ማይክሮቦች በማወቅ በማየት ከሕክምና ስርዓት ጋራ የተጣጣሙ እውቀት ቤዝድ የሆኑ የመድኃኒት አሰጣጥና ከሱ ጋር ተያይዞ በሽተኞቻችንን የማዳን ሂደት ያለው ነገር ነው። ኦኬ፣ አገር ቤት ስትመለስ ከተመለስክ በኋላ በሙያህም ሆነ በሌሎች የሥራ ሂደት ምን ይመስል ነበር? አገር ቤት ከገባ በኋላ ስንት ዓመተ ምህረት ተመለስኩ አልከኝ? በ90 ነው አይደል ያልከኝ? አይደል፣ በፈረንጅ 1990 በአበሻ በ1982 መጨረሻ ጳጉሜ ቀን ነው የመጣው። ስለዚህ ከ82 1 ወይም 2 ቀኖች ነበሩ አዲሱ ዓመት መስከረም እስኪመጣ ማለት ነው የ83 እና ያ ጊዜ ደግሞ በዓለም ላይ በጣም አስቸጋሪ ሁኔታ የነበረበት ጊዜ ነበር። አንደኛ በሰሜን የኢትዮጵያ ግዛት ነፍጥ አንስተው ይታገሉ የነበሩ
የሻዕቢያና የወያኔ ጦር እየገፋ የመጣበት ጊዜ በረጅሙ የሲቪል ዋር የሰለቸ የደቀቀ አገርና ኢኮኖሚ የነበረበት ወቅት ነበር እና ለኔ እንደኔ ያለ ወጣት በጊዜው በጣም አስቸጋሪ ሁኔታዎችን ነበር እዚህ ስልመጣ የገጠመን። አንደኛ የተማሩትን ሰዎች በተማሩበት የትምህርት ሂደት ሰብስቦ ለሀገር ይጠቅማሉ ብሎ ስምሪት የሚሰጥ የተደራጀ ፍላጎቱን የሚያቅ ለፍላጎቱ የሚፈልጉትን ግብአቶች ከየትና እንዴት እንደሚያገኝ የሚያቅ የሥራ ሂደት ፍሰት አልነበር። የሀገሪቱ ከ50% በላይ የአመታዊ ጥቅል ሀብት ለጦርነት የሚውልበት ጊዜ ብዙ ወጣቶች ዴስፐሬትሊ ሀገሩን ጥለው ባገኙት አጋጣሚ ሁሉ ሀገራቸውን ጥለው ለመሄድ የሚሄዱበት ጊዜ ስለነበረ የኔ መምጣትና በጊዜው የነበሩኝ አንተኖች በጣም ቻሌንጂንግ ነበር። ኦኬ። በምን ስራ ሂደት ላይ እንግዲህ ጀመርክ? አሁንስ ምን እየሰራህ ነው? ለወደፊቱ ስራህን በተመለከተ ምን አስበሃል? ወደሚሉት እስቲ ፖይንቶች ነኝ። እንግዲህ ሁላችንም እንደምናውቀው ኩባ ስንሄድ አንድና አንድ ከነበሩት መሪ ሌተና ኮሎኔል መንግስቱ ኃይለማርያም የተሰጠን መመሪያ አገራችን ከናታችሁና ከኛ ጉያ ስር ብትማሩ ደስ ባለን ነበር። ነገር ግን አገራችሁ ያንን ነገር በተገቢው መንገድ ልትሰጥ ስላልቻለች ከወዳጅ ሀገር እርዳታ ጠይቀን በሳይንስ በቴክኖሎጂ በእውቀት ዳብራችሁ መጣችሁ ሀገራችሁን እንድታገለግሉ ሳይማር ያስተማራችሁን ህዝብ እንድትረዱ የሚል መመሪያ ነው። እንግዲህ ይሄንን መመሪያ ሲሰጥን 12 ዓመት ነው። በጊዜው ያው እንደማንኛውም ህፃን ከመስማትና በሂደቱ ውስጥ ኮንሺየስ ሳንሆን በተቀሉ ብቻ የተገፋን የሄድንበት ሁኔታ ነበረ። እየቆየን ስንሄድ የሄድንበትንም ሀገር የእድገት ደረጃና የሄዱበት መንገድን ስንመለከት እኛም እዛ የምናያቸው መልካም ነገሮች ለሀገራችን መመኘታችን አልቀረም። ስለዚህ እኔም እንደሌሎች ወንድሞቼ የኩባ ሰርቶ መማር የትምህርት ሂደት ይባላል አይደል? ስኩዌላ ኤን ኤል ካምፖ ማለት ኢኩቫለንት የአማርኛው ትርጉም እየሰሩ መማር ነው። እየሰሩ መማር እርሻ ነበር በሂደቱ። ኤን ኤል ካምፖ የሚለው በእርሻ ልንወስደው እንችላለን። እና በዛ ሂደት ውስጥ እንደማናችሁም አብረን እንደሄድኳቸው ወንድና ሴት ጀግና ተማሪዎች 5ቱንም ቀን ከሰኞ እስከ ዓርብ በፈረቃ ጠዋት የሚማር ማታ ይሰራል፣ ከሰዓት ይሰራል፣ ከሰዓት የሚሰራ ደግሞ ጠዋት ይማራል። እንዲህ አድርጎ የነበረውን የትምህርት ሂደት አጠናቀቄ ነበር። እና እዛ በቆየንበት ጊዜ እንግዲህ እንደምታውቁት በቴሌቪዥን በሚደረገው የሀገሪቱ የብዙሃን መገናኛ የሚሰራጩ ለህዝቡም ለኛም የሚሰራጩ እንትኖች ኢንስፓየር ያደርጉን ነበር። ለምሳሌ ኩባ በስፖርት የነበራት እድገት፣ በባህል ደረጃ ሙዚቃ የነበራት እድገት፣ በሕክምናው የነበራት መሰጠት፣ በምግብ ራስን ለመቻል በዛይ ትንሽ ደሴት ላይ እንደዛ ሊሚትድ በሆነ ሪሶርስ እንዴት እንደሚሰሩ በህፃንነት ሊናዬ ይዤው የሄድኩት አስተሳሰብ በጣም ኢንስፓየር ያደርገኝ ነበር። ኢትዮጵያ ትልቅ ተስፋ ያላት ሀገር፣ ምክንያቱም የአፍሪካ የውሃ ማማ መሆኗን በዛ ጊዜ ኩባ አብረው ነው የመጡት ኢትዮጵያ መምህራን ያስተምሩን ስለነበረ የነበረን ፈርታይል ላንድ፣ የነበረን የከብት ብዛት፣ የነበረን ተፈጥሮ አዳልታ ሊባል በሚችል መንገድ በጣም 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 እጅግ የተስተካከለ ሀገር ስለነበረ እኔ እንደ ሌሎች ወንድሞቼ ራሴን ድርሻ ቆንጥሬ አስተዋጽኦ ለማድረግ የሚል ትልቅ ተስፋ ስለነበረ እንደምታውቁት በትምህርት እንዴት እንፎካከር እንደነበረ፣ በስራ እንዴት እንፎካከር እንደነበረ፣ በዛ ላይ ደግሞ ተማሪ ሆነን አኑኖ ኢንቴግራል ይሄ በባህል፣ በስፖርት፣ በትምህርት፣ በሌሎች ሰርክል ሲርኩሎስ ለኢንተሬስስ በሚባሉ ለመሳተፍና ሁሉንም ነገር የቻለ የጠነቀቀ ወታደር፣ ተማሪ፣ ሰራተኛ እንድንሆን እርስ በርሳችን ከፊዚካል ፕሪፓሬሽን ጀምሮ ምን ያህል
ነገሮች እንድናደርግ እንደምነ በዚህ ኢንተርቪው ወደ ኋላ ላስታውሳችሁ እያንዳንዱ ተማሪ ሌላውን ተማሪ በልጦ ለመገኘት ተደብቆ ሁሉ ስፖርት ይሰራ ነበር ተደብቆ ሁሉ ሌሎች ክህሎቶችን ለማዳበር ይጣር ነበር ያ ምንድነው በመሐከላችን ያለው ጤናማን ፉክክር አሸናፊ ሆኖ ለማግኘት የራስን ስታይል የራስን ችሎታ ለማዳበር የነበረ ሁኔታ እና በዛ ያ ነገር ካለፍኩ በኋላ ከ12ኛ ክፍል መልቀቂያ ፈተና ተፈትነን የኛ ባች በጣም ታሪካዊ ነበረ በነበርንበት ደሴት እንደኛ ትምህርት ቤት ብዙ የ12ኛ ክፍል ተማሪ አስፈትኖ ያሳለፈ አልነበረም በጊዜው የኔ ባች ምናልባትም ያቺ ደሴት በአመት ውስጥ በብዙ አመታት ውስጥ ከአስመረቀችው ተማሪ ብዛት እኩል የኛ ባች ቁጥር ይስተካከል ነበር እና የኛ ባች ታሪካዊ ነበረ በጣም ውድድሩ ሚዛን ያህል የበረታ ነበረ በመሆኑም ከነበርነው ተማሪዎች በነጥብ የሚሰጠው ስኬል ተወዳድረን እኔና አንድ አሁን በህይወት የማይገኝ ሰለሞን ሸቱ የሚባል ወንድሜ ጋር ባዮኬሚስትሪ መርጠን ነው ሀቫና ዩኒቨርሲቲ የገባን በኋላ ነው ወደ ማይክሮባዮሎጂ የቀየርኩት በኋላ ነገሮች ሲገቡን ሁለተኛ አመት ላይ ያው ኮመን ኮርሶቻችን ተመሳሳይ ስለሆኑ ምንም ወደ ኋላ ሳልቀር በዛው አንደኛ አመትን ጨርሼ ሁለተኛ አመት ላይ ማይክሮባዮሎጂ የገባሁትና ያንን ተምሬ ወደዚህ ስመጣ ከገጠሙኝ ችግሮች አንዱ እኔ እስከመጣሁበት ጊዜ ድረስ እንግዲህ በደንብ አርጋ አዳምጠኝ እኔ እስከመጣሁበት ጊዜ ድረስ ማይክሮባዮሎጂ ራሱን ችሎ በኢትዮጵያ የሙያ ሰነድ ተመዝግቧል እና ለኔ የሙያ ስያሜና ደረጃ ለመስጠት በጣም አስቸጋሪ ስለዚህ በነበረው የፓናል አሰስመንት ምንድን ብለን ነው ይሄንን ሰው ምናስቀር ተብሎ በጣም ተጉላላሁበት ጊዜ ነበር ደግነቱ ስራ ላይ ሆኜ ነበር ፓናሉ ይሰራ ስለነበረ በጊዜው የነበሩብኝን የመጠለያ የምግብና መሰረታዊ ነገሮችን አልቸገርም ነበር ምክንያቱም ስራ ስለነበር ግን በዛ ውስጥ የሚደረጉትን ለምሳሌ ፈርዘር ትምህርት ለመማር ፈርዘር ሌላ ነገር ለመሆን ግልጽ የሆነ እንትን አልነበር እና በመጨረሻ ያው እንግዲህ በየጊዜው እየመጡ ሌሎች ከሌላም ሀገር ኢትዮጵያ ውስጥ ያሉት ራሱ ሐኪሞቹ ማይክሮባዮሎጂስት መሆን ጀመሩ አሰ ሰከንድ ዲግሪ እና የዛ ጊዜ ሞር ኦር ሌስ አንደኛ ስሙ ሞር ኮመን እየሆነ መጣ ሁለተኛ የስራ ምደባም ለመስጠት ኦሬዲ በእኛ ተፈትኖ የተከፈተ ቀዳዳ ስለነበረ በዛ መስመር ነገሮች ተስተካከሉና ወደ ስራ ገባን እንግዲህ ባጭሩ የስራ ሂደት እንግዲህ ምን ይመስል ነበር ከምን መስራት ጀመርክ ወዴት የስራ እንትን ውስጥ ሄድክ በመጀመሪያ የተመደብኩት የፌደራል ጤና ጥበቃ በዛ ጊዜ ፌደራል አልነበረም የኢትዮጵያ ጤና ጥበቃ ሚኒስቴር ውስጥ ነበር የተመደብኩት እና ጤና ጥበቃ ሆስፒታሎች አሉት የሚመራቸው ጤና ተቋማቶች አሉት ከነዚህ ተቋማት ውስጥ የሳምባ ነቀርሳ ትምህርት ህክምናና ክትትል የሚባል ቲቪ ሴንተር ቲቪ ቱበርኩሎስ ዲሞንስትሬሽን ትሬኒንግ ሴንተር የሚባል ቦታ ተመድቤ የአንድ ላቦራቶሪ ክፍል ኃላፊ ሆኜ የናሽናል ቱበርኩሎሲስ ኮንትሮል ፕሮግራም አንድ አካል የሆነውን የማስተማር የማሳየት እንደገና ፕሮግራሙን ወደ ሌሎች ተቋሞች የማስፋትና ቲቪ ማለት የሳምባ ነቀርሳን እንደ አንድ ኢንተግሬትድ ፓርት እንዲሆን ከሚደረግ ጥረት ውስጥ አንድ ኮምፖነንቱ ላቦራቶሪ ነበር ያንን ፓርት ይዤ ወደ 9 አመት ሰራሁ ከዛ በመቀጠል የናሽናል ሪሰርች ኢንስቲትዩት ወደዛ ሄድኩኝ ናሽናል ያው በዚሁ በሳምባ ነቀርሳ በሽታ ምርምርና ክትትል ምርምር ተቋም እዛው በብሔራዊ ጤና ምርምር ኢንስቲትዩት ተቀጠለ ያው በጤና ከፓስተር ኢንስቲትዩት ጋር የሚያገናኘው ነገር አለ ወይስ ራሱን የቻለ ኢንዲፔንደንት እንትን ነው ፓስተር የድሮ ስሙ ነው ድሮ ፈረንሳዮች በነበሩ ጊዜ የነበረው ስሙ ነው እውነተኛ ስሙ ያው እንደየጊዜው በደርግ መጨረሻው ዘመን የብሔራዊ ጤና ምርምር ኢንስቲትዩት ይባል ነበር ኢህአዴግ እንደገባ የኢትዮጵያ ጤናና ስነ ምግብ ምርምር ኢንስቲትዩት ተባለ አሁን ከረንትሊ ደግሞ የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት ይባላል ኦኬ
ስለዚህ እኔ በደርጉ መጨረሻ እና በኢህአዴግ ጊዜ ነው ወደዛ የገባሁት። የዛ ጊዜ የኢትዮጵያ ጤናና ስነ ምግብ ምርምር ኢንስቲትዩት ይባላል። በኢንፌክሽስ ኤንድ ነን ኢንፌክሽስ ዲዚዝ ሪሰርች ዲፓርትመንት የሚባል አለ። በዛ ውስጥ ደግሞ ኢንፌክሽስ ዲፓርትመንት ውስጥ በሳምባ ነቀርሳ ላቦራቶሪ ውስጥ ተቀጥሬ ከሌሎች በጣም ድንቅ ከሆኑ ሰዎች ጋር መልካም ጊዜን አሳልፌያለሁ። በጣም ጥሩ። የሜዲካል ነገር ለማይገባቸው ሰዎች እንግዲህ ብዙ አናረዝምባቸውም። እኔ እናንተ እንግባባለን። እስቲ አሁን ምን እየሰራ ነው ጌቼ? አሁን ምን እያደረገ ነው? ምንስ የማድረግ እንትን አለው የሚለውን እስቲ አጠር አድርገህ ንገረኝና ይሄንን ወደ ሌላ እንግዲህ ከ21 ዓመት የመንግስት መስሪያ ቤት ቆይታ በኋላ በ2002 በአበሻ ወይም በ2007 በፈረንጅ የመንግስትን ስራ ለቅቄ በግል ነው የምሰራው። አሁን ስራዬ ይሄ ነው ብዬ ለመናገር በጣም አልችልም። መልቲፋሴቲክ የሆነ ነገር ነው የምሰራው። በሙያዬና በሙያ ማህበርና በሙያዬ የኢትዮጵያን ፐብሊክ ሄልዝ አሶሲዬሽን ኤሲ እና ጂኤ ማለት አሳምብል የሚባል የማህበሩ ወሳኝ ኤሲ የሚባል ኮሚቴ አለ እና ጀነራል አሳምብሊ አለ። በእነዚህ ውስጥ በቮለንቲርነት አገለግላለሁ። ኮንሰልታንት ነኝ፣ ሞቲቬተር ስፒከር ነኝ፣ አፒካልቸሪስት ነኝ፣ ንብ አነባለሁ፣ የጓሮ አትክልቶችን አጸድቃለሁ። ለአንድ የስፓኒሽ ኢንተርናሽናል ህጻናት ማሳደጊያ ዳይሬክተር ሆኜ 5 ዓመት አገልግያለሁ። 150 ልጆች ዛሬ ትልልቅ እንደኔ የሆኑ የኩባውን ኤክስፒሪየንስን የቤካን ኤክስፒሪየንስን በመጠቀም አሳድጌ እኔ ኩባን እንደማመሰግን እነሱም ያንን ድርጅት እንዲያመሰግኑ ራሳቸውን እንዲያበቁ የተደረገው ጥረት ላይ የራሴን ትንሽ አስተዋጽኦ አድርጌያለሁ። ቱር ጋይድ ነኝ፣ ሜንተር ነኝ፣ ኢንተርፕረነር ነኝ፣ ሶ ከዛ ከመንግስት ከለቀቁ በኋላ ራሴን ያገኘሁት በብዙ ኩባ የተማርኩትና በህይወት ያገኘሁት ዕውቀቴ በጣም ሰፊና አንድ ቦታ ላይ ያቆመኝ እንደማይችል እና እንደማይገባ ተረድቼ ብዙ ነገር ላይ ራሴን ሰጥቼ ነው። ኦኬ። እኔ መጥቼ ያየኋቸው እንትኖች አሉ። የሚገርም ጋርደን አለ ቤት ውስጥ። እዚህ ቲክቶክ ላይ የምታወጣቸው ቪዲዮዎች ምናምን ስላሉ እዚች ስለ ቲክቶክ እንትንህን አረጋለሁ ለሰው ገብቶ እንዲያቸው። በጣም ብዙ አስተማሪ የሆኑ ነገሮች አሉ በእውነቱ። ያ የቀመስኩት የምታመርቱት ማር በጣም እንትን ይላል። ወደ ሌላ ሳብጀክት ልወስድ ነው እንግዲህ ጌቼ። እንግዲህ እኛ አብሮነት ዲጂታል ሚዲያ ብለን መጣንና የዚህ ሚዲያ ተደራሽነት ባንተ እይታ ሚዲያው አስፈላጊነቱ ምን ፕሮግራሞችን ቢቀርጽ ተደራሽነቱ ሊሰፋ ይችላል ብለህ ታስባለህ? ይሄንን ለሚመለከቱን ለሚያዳምጡን የምታስተላልፍልን መልእክት እስቲ ሚዲያውን በተመለከተ ካለ በሱ እንትን እንበል እስቲ። ኦኬ። እንግዲህ ይሄ የኛ የኢትዮ ኩባ ማህበር ታሪክ ሰዎች ታሪክ እንዲህ ቀላል ታሪክ ነው ብዬ አልገምትም። ኢትዮጵያ ምናልባትም ከእንግዲህ ብዙ ዓመታት ላታገኘው የምትችለው ሂደት። ምክንያቱም የተማረን የሰውን ኃይል ከማፍራት አኳያ እንደዚህ በብዛት ከልጅነት የተደረገ ጉዞ እኔ እስከማውቀው ድረስ የማስታውሰው እኔ የአቶ አክሊሉ ታሪክ አይቻለሁ። ተማሪዎች ወደ ግብጽ ሄዱ ነበረ፣ ወደ ሱዳን ሄዱ ነበረ፣ ወደ ሀገሮች ሄዱ ነበር። ግን ቁጥራቸው በጣም 5፣ 10፣ 15፣ 30 እንደው ተደምሮ 500 አይደል? ተደምረው ሁሉም በአሜሪካም በምን የሚሄደው ሰው 500 አይደል? በፕሮግራም ሄደው ማለት ነው፣ በግላቸው ሄዱትን አለ። እንደዚህ 4500 እያንዳንዱ ፓክ 1200 ተማሪ ከመምህራን ጋር እኔ አላውቅም። ይህንን እድል እንዲሁ ዝም ብሎ እኛ እያወራ ነው እንዳይሄድ ለመላው የኢትዮጵያ ሕዝብ ለሂውማን አትላርጅ፣ ምክንያቱም ያቺ ትንሽ ሀገር የሰራችው ነገር ሊታወቅ ይገባልና ዶኩሜንት መደረግ አለበት፣ ኮሚኒኬት መደረግ አለበት። ለዚህ ደግሞ ሌላ ሰው ሊሆን አይችልም ከታሪኩ ባለቤቶች ውጭ። የታሪኩ ባለቤቶች እኛ ነን። እኛ ጋዜጠኞች ላንሆን እንችል ይሆን፣ እኛ ወይም ይሄ ኮሚኒኬሽን ስራውን ይሄ ቴክኒካል የሆነውን ነገር ግን የታሪኩ ባለቤት ናሬሽኑ መምጣት ያለበት ከኛው
ምክንያቱም እውነቱ ያለው እኛ ጋር ስለዚህ ጊዜውን ጠብቆ የተገኘ አሁን ደግሞ ያለው የሚዲያ ፕላትፎርም እንደ መልካም አጋጣሚ መጥቶ ለሁላችንም አክሰስ የሆነበት ሁኔታ በመገኘቱ ጊዜውን የጠበቀ ነው ብዬ እገምታለሁ። በዚህ ፕሮግራም ምን ሊሰራ ይችላል? ብዙ ነገር። አንዱ ይህንን የኢትዮኩባንስ የትምህርት ዘመቻ እንዴት በማን ለምን ነው የተሰራው? ምክንያቱም እኛ ኢትዮጵያውያኖች ብቻ አልነበርንም በዚህ ፕሮግራም ውስጥ የነበርነው አይደል? አዎ ልክ ነው። በዚህ ፕሮግራም ውስጥ ከአፍሪካን ወንድሞቻችን በትግል ላይ የነበሩ የአፍሪካን ኮንግረስ ኤንሲ ተማሪዎች ነበሩ። የናሚቢያ ስዋፖ ተማሪዎች ነበሩ። የሰሃራ ነፃነት ታጋይ ተማሪዎች ነበሩ። እንደገና ደግሞ በአገር ደረጃ ከቆም ነው እና ትልልቅ ታሪክ ካለን ደግሞ ኢትዮጵያ፣ አንጎላ፣ ሞዛምቢክ እነዚህ በጣም ትልልቅ ቁጥር ያላቸው ተማሪዎች የነበረባቸው ናቸው። በመቀጠል ኮንጎ፣ ጋና፣ ሳውዝ ሱዳን የዛ ጊዜ ትግል እንትን ላይ ነበሩ። አልፎ ደግሞ እነ ጊኒ ቢሳው፣ እነ ጊኒ ኢኳቶሪያል አሁን ሁሉንም ላስታውስ ላልችል ይችላል። ከላቲን አሜሪካ እንደነ ኒካራጓ፣ ከኤዥያ ኖርዝ ኮሪያ ተማሪዎች ሁሉ ነበሩ። ስለዚህ ይሄ ፕሮግራም ዝም ብሎ ትምህርት ብቻ የሚሰጥበት ነው ብዬ አላምንም። አንዳንድ ዶክመንቶችን ሳገላበጥ ያገኘኋቸው ነገሮች የሚያሳዩኝ ኩባ ከኮሜኮን አገሮች ጋር ኮሜኮን ማለት ኮኦፐራሲዮን ኢኮኖሚካ ደ ሎስ ፓይሴስ ሶሻሊስታ ማለት የዛ ጊዜ ምስራቅ አውሮፓና ሩሲያ አንድ ላይ ሆነው ለሶስተኛ ዓለም ግራ ዘመም አገሮች ሀገራቸውን ወደ አዲስ ወደሚፈጥሩት ስርዓት እንዲሄዱ የተማረ የሰው ኃይል ጋፓቸውን ለመሙላት የተደረገ ፕሮግራማቲክ የሆነ በፕሮግራም የተደገፈ ስርዓት ነው ብዬ ነው ማሰብ። በዚህም የተነሳ እኔ በኋላ ኢትዮጵያ ከመጣ በኋላ ናሚቢያም፣ አንጎላም፣ ሳውዝ አፍሪካም የመሄድ እድል አግኝቼ ነው እና በጣም በዛ ጊዜ ከኛ ጋር የነበሩ ኢስላ ዴላ ኡቬንቱድ ከዛም ሃቫና በዩኒቨርሲቲ የነበሩ ተማሪዎች ትልልቅ ፖስት ላይ ሆኖ ነው ያገኘው። ለምሳሌ አንጎላ ያገኘነው ልጅ የፓርቲው ሴክሬታሪ የአንጎላ የነዶ ሳንቶ ፓርቲ ሴክሬታሪ ያኔ ለኩባና አፍሪካ ወዳጅነት ሶስተኛው ኮንግረስ ስንሄድ እኔና ቆንጂት ወንድሙ ነበር ነው በቃ ያስተናገዱን አጠቃላይ ኩባ የነበሩት ልጆች ናቸው፣ የኩባ ተማሪዎች ናቸው። ናሚቢያ አሜሪካ ጊዜ ትልቅ ቦታ ላይ ያገኘናቸው ኩባ የተማሩ ተማሪዎች ናቸው። ሳውዝ አፍሪካም እንደ ሁለቱ ባይሆንም አልፎ ኩባ የነበሩ ተማሪዎች ትልቅ ቦታ ሰጥቷቸው ፕሮግራሙን ይደግፉ እንደነበር። ስለዚህ ይሄን ሁሉ ሲደምረው እንትናል። ስለዚህ አብሮነት ጥሩ አይነት ቱል ይሆናል፣ ሊንክ ያደርገናል። በስማ በለው በገባው ከሚናገረው ይልቅ የራሳችንን ታሪክ በራሳችን ትክክለኛው ቀን፣ ትክክለኛው ቦታ፣ ትክክለኛው ቁጥር ስንመጣም የደረሰብኝን እኔ የማውቀው ፔኔን እኔ ነኝ። ሌላ ሰው ስለኔ ሊናገር አይችልም። እኔ ነኝ የማውቀው። ኩባ በመማሬ ብቻ ሌላ ነገር የለም። ኩባ በመማሬ ብቻ ከሌላው ሰው አሳንሶ ሊያየኝ የሚፈልግ ህብረተሰብ ነው። ስሜን ሳያቅ አናግሮኝ ሳያቅ ምን እንደማቅና ምን እንደማላቅ ሳያቅ ሲምፕሊ ምክንያቱንም እረዳለሁ። ምን እንደው በደንብ እረዳለሁ። የቀዝቃዛው ጦርነት አንዱ ሰለባዎች ነን። ቀዝቃዛው ጦርነት ለየሀገሩ እንደነበራቸው ዝግጁነትና አቅም የተለያየ ስትራቴጂ ተነድፎላቸዋል። አንዱ ከነዚህ ሀገር ምስራቅ ሀገሮች የሚመጡትን ሰዎች ቅቡልነት እንዳይኖር የተለያዩ ወሬዎችን በማውራት የተለያዩ ስምጥ ማጥፋቶችን በማጥፋት ህብረተሰብ ውስጥ ገብተን ፍሬ ያለው ስራ እንዳናፈራ የማድረግ ዘመቻ ነው። ህዝቡን ደግሞ በጊዜው ከነበረው ሊሚቴሽን የተነሳ ነገሮችን ፍልፍል አድርጎ ከማውራት ይልቅ አሉ ነው
ሲሄድ የነበረውና እንዳልከው እኮ ነው ይሄ በሚዲያው የተፈጠረው እንዲ ውስጥ እንዲሰርጽ የተደረገው አመለካከት ቅቡልነት ለማሳጣት ከተዘጋጁ ስትራቴጂዎች አንዱ እንግዲህ በሚዲያዎች ለአሁን እንዳሁኑ ዘመን ደግሞ ሶሻል ሚዲያ ቢኖርማ የተተደርሶ ነበር በዛች በነበረች በቪኦኤ በለው በጀርመን ድምጽ በለው በምን በለው በተለያዩ ሬዲዮ ጣቢያና ቴሌቪዥን ጣቢያዎች ይሰራጩ የነበሩ ኔጌቲቭ ኢንፎርሜሽኖች ናቸው ይሄ ከካሜ በኩል ይመጣ የነበረውን እንትን እንዲያቋርጡና ተቀበሉለት እንዳይኖረው ወደ ኩባ ሂደታችንን አካሄዳችንን በተመለከተ እንደው ትንሽ ተጨማሪ ሐሳቦች እዚህ ጋር ብታከልኝ ለማን ነበር ለመሆኑ ወደዛ ሄድ ነው ልጆች ኦኬ በ1979 ዓመተ ምህረት እንደ አውሮፓን አቆጣጠር በጎረቤታችን ሶማሊያ በጀነራል ዛይድ ባሬ ተመራ ነበር እኚህ ሰው ከኢትዮጵያ ግዛት በምስራቅና በደቡብ ምስራቅ 700 ኪሎ ሜትር ቴሪቶሪ ይገባኛል ጥያቄ ይዘው ጦርነቱ ሲጀመር መጀመሪያ በደፈጣ ነበር በኋላ በሙሉ መደበኛ ጦር ከኢትዮጵያ መንግስት ጋራ ወደ ጦርነት ተገብቶ ብዙ መስዋዕትነት ተከፍሏል በሽምግልናም ተሞክሮ ስላልተቻለ ያው የግድ የጦር ሜዳው ፍልሚያ የመጨረሻውን ውሳኔ ወስኗል ይህ ሲሆን የኩባ መንግስት ከኢትዮጵያ ጎን በመሆን ያንን አደገኛ የሆነ እኛን ኢትዮጵያውያንን በሰርፕራይዝ የያዘ ጦርነት ለመመከት ከኢትዮጵያን ወታደሮች ጎን ተሰልፈው ስለነበረ በጊዜው የነበረውን በጣም አስከፊ የጦርነት ገጽታ አይተው ስለነበረ የትምህርት ዕድሉ ለአዲሲቷ ሶሻሊስት ኢትዮጵያ አስፈልጋታል ብለው ሲሉ መጀመሪያ ቅድሚያ ለመስጠት የተፈለገው እነዚህ በጦርነቱ ጉዳይ አባቶቻቸውን ወላጆቻቸውን ያጡትን ልጆች ወስዶ ለማስተማር ቃል ይገባል ማለት በዚህ የተነሳ የኔ አባት በምስራቅ ጦር ግንባር ቆሬ በሚባል ቦታ ላይ ነበር መስዋዕት የሆነው በመሆኑም እኔም ወንድሜም ከሌሎች ኢትዮጵያውያን ወንድሞቼ ጋራ ወደ ኩባ ሄዶ የመማር አገኘን ማለት ነው በዚህ የተነሳ ነው ከልጅነታችን ከ9 ዓመት ከአራተኛ ክፍል ጀምሮ እስከ 12ኛ ክፍል የሚለው እንትን የመጣው በዚህ ምክንያት ነው ስለዚህ ሁሉም የወታደር ልጆች ለምን ሄዱ የሚለው ጥያቄ በዚህ ይመለሳል ማለት ነው ስለዚህ የኩባ መንግስት 3 ነገሮችን ለማድረግ ሞክሯል አባቶቻቸው የሞቱ ልጆች ወርፋን ስለሆኑ ያው መንገድ ላይ እንዳይወድቁ ማገዝ እነሱን በማገዝ እናቶቻቸው አብዛኞቹ የቤት መቤቶች ስለሆኑ እነሱንም ማገዝ ይሆናል ማለት ነው እንደገና ደግሞ ልጆቹ ተምረው ባለሙያ ሲሆኑ ደግሞ ራሳቸውን ልጆቹን ከመርዳት ባሻገር ቤተሰቦቻቸውን ከመደገፍ ባሻገር አገራቸውንም በተሰማሩበት ሙያ ይደግፋሉ የሚል ታሳቢነትን ያያዘ ኩባንሶች ኢትዮጵያን የረዱት በውትድርና ብቻ አይደለም በኋላ በቀጣዩ ከሶማሌ ጦርነት በኋላ የልማት ስራዎች ሲጣደፉ ለልማት ስራ በጣም ወሳኝ የሆነው ሲሚንቶ አንዱ ነው የሲሚንቶ ፋብሪካውን ከምስራቅ ጀርመን በእርዳታ ስናገኝ ኩባንሶቹ ደግሞ በኢንጂነሪንጉና በኤሬክሽኑ ረድተው ከዛም በኋላ ከጅማ እስከ ጂንካ ያለው መንገድ በዛ በአስቸጋሪ የዝናብ ወቅት በጣም ዝናብ የማያቋርጥ ወቅት የሚሰራ ስራ ነው ያንን ሰርተውልናል ስለዚህ ኩባንሶች በጦርነት ብቻ ሳይሆን በኢኮኖሚ ግንባታው ብዙ ተሳትፎ ነበራቸው እንደገና በባህሉም ኢትዮጵያን ወክለው ስፖርተኞችን በማሰልጠን ከኢትዮጵያን አሰልጣኞች ጋር አንድ ላይ በመሆን በተለይ በኩባዎች በሚታወቁበት በቦክስ በቮሊቦል በባስኬት የስፖርት እንትኖች በጣም ከኢትዮጵያ ባለሙያዎች ጋር እጅና ጓንት ሆነው ይሰሩ እንደነበረ አንዳንድ መረጃዎች አሉ እና የኩባዎቹ ተሳትፎ በውትድርና ብቻ ሳይሆን በማህበራዊም በኢኮኖሚም ግንባታ ላይ ያው ቀደም ብዬ እንደነገርኳችሁ ያላቸውን ለመስጠት ወደ ኋላ ያላሉ ህዝቦች ናቸው አመሰግናለሁ ዶክተር አራይሳን ኩባ አግኝቼ ነበር እኔ ኩባ በነበርኩበት ወቅት የዛሬ 2 ዓመት ዶክተር አራይሳ ማለት የመጀመሪያውን የሜዲካል እንትን
ጅማ ላይ መሰለኛለችን ከቆረቆሩት የኩባ ዶክተሮች አንዷ ነበረች ፔዲያትራ ነበረች የመጀመሪያዎችን ፔዲያትራዎች ያለችው ህፃናት ዶክተሮችን ኩባዎች ነበሩ ፋካልቲውን ራሱ ያቋቋሙት ያው በሜዲካል እንትን ስላለው እንጂ ስለማቃት እንደዚህ ላይ ላከራት በየነስ አቆይ መጠቀስ ካለበት በጣም ኢምፖርታንት ነገር ነው ያነሳው ዛሬ ጅማ ዩኒቨርሲቲ የሚባለው የጀመረው ጅማ ሜዲካል ስኩል በሚል አሁን ዩኒቨርሲቲ ነው ሌሎችም ዲፓርትመንቶች ተጨምረውበት ማለት ከስክራች አሁን ሄደ ግቢውን ብታይ የኩባን የሜዲካል ትምህርት ቤቶችን ነው የምታየው ሞዴሉ ከዛ ነው የተወሰደው እንዳለና ሞዴሉ ደግሞ ኮሚኒቲ ዶክተርስ ነው ኮሚኒቲ ውስጥ እየሰሩ የሚማሩ ዶክተሮች ያንን ካሪኩለም ግንባታ ስታፊንግ ኤኪፒንግ እና የመጀመሪያው ግራጁዌት ያስደረጉ ዋዎች ናቸው ልክ አሁን ጎንደር ስትሄድ ጎንደር ሜዲካል ስኩል በጀርመን ነው የተቋቋመው አሜሪካኖቹ መጀመሪያ ጀመሩት በኋላ ምስራቅ ጀርመን ነው የተረከበው የሄኛው ግን ራሳቸው ጀምረው ራሳቸው የጨረሱት ይሄንን ሳልን በዘጋ ኖሮ ትክክል አይሆን ሁለተኛ የደብረ ዘይት የከብት ህክምና ማዕከል እሱንም እንደዚሁ በፊት ጅምሮች ነበሩ በተወሰነ ደረጃ ያንን አስፋፍተው ያቋቋሙት ኩባዎች ናቸው እና የኩባን አሻራ እውነተኛ ታሪክ መዛኝ ካለ በጊዜው ከነበረው ሁኔታ በጣም ብዙ ፓርቲ ይዛል አብዮታዊ ህፃናት አምባንም የመሰረቱ ኩባዎች ናቸው እና እነዚህ በጣም በጊዜው ማይልስቶን ነበር ማይልስቶን ኢትዮጵያ በአመት 2 ቶን 20 ቶን አይ ዶንት ኖ የነበራት የሲሚንቶ ፋብሪካ ነበር ያንን ወደ 30,000 ቶን ከፍ ያደረገው ሙገር ከተሰራ በኋላ ነው ዘመናዊ ግንባታ ከነበረበት በብዙ እምርታ ከፍ ያለ እና እነዚህ በጣም የብዙ ሰው ሜሞሪ ውስጥ ያለው ኩባ ኢትዮጵያ ውስጥ ሲባል የሚያስታውሱት የሶማሌን ጦርነት ብቻ አይደለም ያ ሪሌሽኑ የጀመረበት በጣም በአግሬሲቭ ሆነ የመጡበት ሁኔታ ነው እንጂ አስቸኳይና አንገብጋቢ ስለነበረ ከዛ በኋላ ግን በጣም ብዙ ስራ የኩባ ፓርቲሲፔሽኖች የኩባ መንግስትና ህዝብ ለኢትዮጵያ ያደረገው እንትን በጣም ዘርፈ ብዙ ኦኬ ይሄ 50ኛ እንትን ሲከበር እንግዲህ እንመጣበታለን ራሱን የቻለ ፕሮግራም እንሰራለን የሁለቱ ዲፕሎማሲያዊ ሪሌሽን የተመሰረተበትን 50ኛ ዓመት አስመልክቶ ቢደረጉ ዝግጅቶች ይኖራሉ ኩባ ላይ እኛም እንሄዳለን ብለናል እንግዲህ እንደ ሚዲያ ቀደም እንደነገርኩ እዛ ላይ እንግዲህ ከመሰራቸው ፕሮግራሞች አንዱ ለመሆኑ የኩባ አሻራ ኢትዮጵያ ውስጥ ምንድነው በምን እንትን ፓርቲሲፔት አደረጉ እዛ የነበሩትን ቅድም ያነሳናቸውን ዶክተሮችን ጨምሮ ኢንጂነሮችን ወታደሮቹንም ኢንተርቪው ማድረግ እንግዲህ ሐሳብ አለን እሱን እንግዲህ እሱ ይጨመርበት ፈጣሪ በህይወት እንድናገኛቸው ሁሉ ነው አሜን አገር ቤት የተለያየ ሙያ ላይ ያሉ ይሄን ሁሉ አመት እንግዲህ በስራ ሂደት ላይ ስትቆይ መቼም ከተለያየ ሙያ ካሉ ሰዎች ጋር ግንኙነት አለህና የኛ ልጆች ይያልን ነው እንግዲህ አብረው የተማሩ ታናናሾቻችን ታላላቆቻችን ከምን ደረሱ ብዙዎችን አይቻለሁ እንግዲህ እንደነገርኩ ሀረር ድሬዳዋ ስል ነበር እስቲ ባንተ እይታ ከኔ በለጠ አንተ እይታለህና እዛው ስለምትኖር ይሄን ሁሉ አመት ከምን ደረሱ ምን እየሰሩ ነው ለሀገሪቱ ያደረጉት ሁለንታዊ አስተዋጽኦ ምን ይመስላል የሚለው መቼም ሁሉንም ሙያ መዘርዘር ባንችል እንደው ባንተ እይታ ይሄንን ትንሽ ገለጽ ብታረግልኝ ብዬ ነበር በኩባ ሀገር ትምህርት የተማሩ ሰዎች የሙያ ስብጥሩ እኔ እስካለኝ ድረስ ከኑክሊየር ሳይንስ እና ከስፔስ ቴክኖሎጂ ውጪ ኩባ ትምህርት ቤት ከፍታ የምታስተምረውን የትምህርት አይነት ሁሉንም ታይፕ ነው ተምረው ለማሳያ ይሄ ሁሉ ሰው ከሚያውቀው ህክምና ኢንጂነሪንግ አካውንቲንግ ምናምን ይሄ ክላሲካል ከሆኑት ባሻገር ለምሳሌ ኤሪያል ፎቶግራፊ ማንም ሰው የማይጠብቀው ትምህርት ኤሪያል ፎቶግራፊ ኦኬ ኩባ የተማሩ ልጆች ነበሩ ደህንነት ይሄ የኢንተለጀንስ የምትለው ትምህርት ኩባዎች የተማሩ ነበር ማነው ከኛ ልጆች ኩባ የተማሩ ነበር ኢንክሉዲንግ ብዙዎቹ አንቲ ሃይጃከር ሆነው ኢትዮጵያ አየር መንገድ ረጅም ጊዜ የሰሩ ልጆች ነው ኦኬ ማይኒንግ ይሄ ክላሲካል ማይኒንጉ ሳይሆን ክላሲካል ማይኒንጉ ምንድነው
ቦታ ተሰጥቶ አፈር ተወስዶ ምናምን የሚለው ቀርቶ ከስፔስ ባሉት የፎቶግራፊ የምናምን ነገር እንዴት ማይኒንግ ነው ትምህርት ነው ብዙ ሰው አያውቅም። ሌላው እኔ የኢትዮጵያ በብሔራዊ ጤና ምርምር ኢንስቲትዩት ሰራተኛ በነበርኩበት ጊዜ አንዱ የስራ ሂደቴ አገር ውስጥ ያሉ ላቦራቶሪዎች የሕክምና ላቦራቶሪዎች በብሔራዊ ስታንዳርድ መሰረት ስራቸውን መስራት መፈተሽና ችግር ሆኖ ሲገኝ ደግሞ በቦታው ድረስ ሄዶ መለስተኛ የስራ ላይ ስልጠና መስጠት እና በዚህ ስራዬ ምክንያት እኔ የማላቀው ላቦራቶሪ እኔ ያረገጥኩት የኢትዮጵያ ግዛት ወረዳ ድረስ ማለት ከታች ያለው የመጀመሪያ አዲስ ቦታ ሲሄድ የማደርገው እምጠይቀው እዚህ አካባቢ የኩባ ልጅ የለም ብዬ ነው የምጠይቀው። እመነኝ በሄድኩበት ቦታ ሁሉ የኩባ ልጅ አግኝቻለሁ። በተርነሪ ግብርና፣ ውሃ፣ የተፈጥሮ ሀብት በቃ በተለያየ ሴክተር ከቢሮ እስከ ታች ወረዳ ተራ ድረስ ተራ ኬዝ ወርከር የሚባለው ማለት ታች ወረዳው ሰራተኛ ድረስ የማግኘት እድል ገጥሞኛልና ያንን ነገር ሳይ በጣም ኩባ የተሰጠው የትምህርት እድልና የተፈራው የባለሙያ ቁጥር እውነትም ለአገር የሚበጅ ነው። አብዛኛው ሰው አገር ውስጥ ከገባ በኋላ ተመልሶ ወጥቶ ነው እንጂ ሁሉም ኩባ የተማረ ሰው ሁሉ ኢትዮጵያ መጥቷል። በተለይ ከለውጡ በፊት እንደሌላ የሚሸሽበት የሚወጣበት ሀገር አልነበር። ምክንያቱም በሁለቱ ባይላተራል ሀገሮች በሁለቱ ሀገራት በተወሰደው ባይላተራል ሪሌሽን የተቀበልነውን መመለስ አለብን ብለው ስለሚሉ ቆጥረው ተቀብለዋል፣ ቆጥረው አስረክበዋል እስከ 1990 በፈረንጆቹ ኢህአዴግ ሀገሪቱን እስከ ተቆጣጠረበት ጊዜ ድረስ። ከዛ በኋላ የተለያዩ ችግሮች ስለተፈጠሩ ብዙ ሰው ወደዚህ የመመለስ ፈቃደኛ አልነበር። በተወቀረ እስከዛ ጊዜ ድረስ የነበረው የሄደው ሁሉ መጥቷል። የመጣ ሁሉ አገር ውስጥ ስራ ይሰራል እና በአጠቃላይ በጤናው፣ በትምህርት፣ በዚህ በኮንስትራክሽን፣ በቱሪዝም፣ በሆቴል፣ በተለያዩ ሴክተሮች ኩባ ሀገር የተማሩ ተማሪዎች በኋላ አገሪቱ ላመጣችው ፈጣን የኢኮኖሚ እድገት በጣም ብዙ ቦታ ላይ ተዛም። ለምሳሌ እንደው ትልልቆቹን ስም ያላቸውን እስቲ እንጥቀስ። ዛሬ ቴሌብር ተብሎ በጣም በከፍተኛ ደረጃ ይነገራል። የቴሌብር ጽንስ ከጠቅላይ ሚኒስትሩ የግል ፍላጎትና ችሎታ ባሻገር ቴክኒካሊ የቴሌኮሙ ዋና ኃላፊ የሆኑት ወይዘሮ ስማቸውን አሁን አላስታውስም ወይዘሪት ከኛ አንድ ጓድ ጋር በጣም በቅርበት ተሰራ ከአቶ ሽመልስ ከኢንጂነር ሽመልስ ክንደያ የራይት መስራችና ባለቤት እንዲሁ ከአቶ ሽመልስ ጋር በጣም በከፍተኛ which means አቶ ሽመልስ he was a very visionary, a very intelligent, a very courage, national courage የነበረው ሰው እንደዛ ባልተመቻቸ ጊዜ አገሩን ጥሎ ሳይሄድ ወጣ ገባ እያለ ትልቅ ስራዎች የሰሩ ናቸው። እሱን አሁን በጣም አጎላን እንጂ በሕክምናው ዶክተር ስዩምን ማየት ተገቢ ነው። ዶክተር ስዩምን ስናነሳ ሌሎችን አላነሳንም እንዳንባል መቼም እሱ እንደምታየው ነው ፊዚካሊም ተለቅ ብሎ ስለሚታይ ሌሎች እንጂ ዶክተር አየልኝ እነ ዶክተር ዘገነ ሌሎቹ አሁን እንዲህ ቁጥር ስንጠራ 3 4 እንዳይመስሏቸው አንድ ትምህርት ቤት ብቻ ሳንቲያጎ ደ ኩባ 250 ሐኪሞችን አስመረቀው። ኢትዮጵያዊ አንድ ኩባ ካላት ብዙ ትምህርት ቤቶች አንዱ 250 ሜዲካል ስኩሎች ስም ዝርዝር ነው በውጭ ጉዳይ ሚኒስትር መጥቶልኝ የነበረ የ50ኛው ዓመት የቱኑገና የኩባ የተማሩት ተማሪዎች አገራቸው ተመልሰው እታች በዞን በወረዳ ከዛም ከፍ ሲል ወደ ሪጅን ከዛም በፌደራል ደረጃ ብዙ አስተዋጽኦ እኛ እኮ በሚኒስተር ደረጃ እኮ 2 ወይም 3 ሚኒስትሮች ነበሩ ከኩባ የተማሩ ተማሪዎች አምባሳደሮች ለምሳሌ የውሃው ሚኒስትር ዶክተር
ስም እየረሳው ነው ባክህ የውሃና ኢነርጂ ሚኒስተር ስለ አባይ ረጅም ጊዜ ወስዶ ይከራከር የነበረ በኢህአዴግ ጊዜ እና እነዚህን በኋላ የስኳር ምክትል ተደርገው ነበር መሰለኝ የፓርላማ አባላቶች ዶክተር ምስራቅ የሲቪል ሰርቪስ ሚኒስትር የነበረች የቆሬ ተማሪ እና ተኩባ የመጡ ልጆች ለሀገሪቱ እድገት ከፍተኛ አስተዋጽኦ አድርገዋል ኢንዲፔንደንትሊ የፖለቲካል ቼንጅ ኢንዲፔንደንትሊ በደርግም ጊዜ የነበሩ ይኖራሉ እኔም አላቃቸው በኋላም ደርግ ከተቀየረ በኋላ ወይም ኢሰፓ ከተቀየረ በኋላ ኢህአዴግም ጋር እንዲሁ ለሀገር በሙያቸው ከፍተኛ አስተዋጽኦ ያደረጉ ሰዎች በኋላም አምባሳደር ሆነው ካናዳ የነበሩ እንደገና ተመልሰው ሜክሲኮና ኩባም የሄዱ የኩባ ተማሪዎች ነበሩ እና የኩባ ትምህርት ካለው ኤፊሺየንሲ እና ከሁሉ በላይ የሚሰጥ እንግዲህ ትምህርት ኖሌጅ ኢንፎርሜሽን መሰብሰብ ብቻ ከሆነ አይ ቲንክ የትም ቦታ መሰብሰብ ይቻላል ግን ትልቁ በኔ እይታ በኔ በጣም ሃምብል በሆነው እይታዬ ሰውን አቲቱዱን ምልከታውን መቀየር ምልከታው ከምን መነሳት አለበት ይላሉ ኩባዎቹ ከሀገር መውደድ መነሳት አለበት ሀገር መውደድ ማለት ፖለቲካ መውደድ ማለት አይደለም አንድን ፓርቲ መደገፍ አይደለም ሀገር መውደድ ማለት በዛ ሀገር ውስጥ ያሉ የህዝቦችን መብት ሳይሸራረፍ ለመቀበል ዝግጁ መሆን ለዲስከሽን ራስን ዝግጁ ማድረግ ስለዚህ እነዚህን ተርሞች ስታረግ ኩባ የተማሩ ሰዎች ያንን ነገር ለማድረግ በጣም ቀላል ሌላው ደግሞ ትምህርቱ ይሰጥበት የነበረውን አግባብ ስናየው ያው እንደምታውቁት ወጣት ደሴት ውስጥ ላይ ነበርን ሁላችንም የአፍሪካን ተማሪዎች አጠቃላይ የተከማይተን የነበረው ትምህርቱ ከ4ኛ ክፍል እስከ 12ኛ ክፍል ባለው የትምህርት ይዘት ውስጥ ነበር እድሜም ከ8 እስከ 15 በሚሆን የእድሜ ክልል ውስጥ ነበር የነበረው ስራው ሰርቶ መማርን ትምህርቱ ሰርቶ መማርን ይይዛል ስለዚህ ሁላችንም 5 ቀን 3 ሰዓት ስራ መስራት ነበረብን ከልጅነታችን ጀምሮ ስራን ፕላን ማድረግ ስራን በፕላኑ መሰረት ኤክዩት ማድረግ ከሱ ጋር ደግሞ ችግር ሲያጋጥሙ ስራን መገምገም በልጅነታችን ነው የምናደርገው እያንዳንዳችን አልጋችንን አንጥፈን መኝታ ቤታችንን ጠርገን ምግብ ቤት ገብተን በየተራ ተማሪ አስተናግደን ከዛ ደግሞ ተምረን ከዛ ደግሞ እርሻ ሄደን ሰርተን በእንደዚህ አይነት ሂደት ውስጥ ነው ተምረን ይወጣል ስለዚህ ያገባንም ነበር መሰለኝ አሁን ጌቴል አቋርጠና መማር ማስተማር ሂደቱ ምን እንደሆነ ከጀርባው ያያዘው አሁን አንተ በዚህ በእውቀት እድሜ የምትዘረዝራቸው ነገሮች በዛ እድሜያችን አይገባንም ነበር እንግዲህና እርግጥ አሁን ትልቅ ሆነን ስናስበው ወደ ኋላ ሄድ ብለ ለካ እንግዲህ የዚህ ኦብጀክቲቭ ይሄ ስለሆነ ነበር ለካ አሁን ደግሞ እንደዚህ ስራ ወዳድ እንድንሆን ቅድም እንዳልከው ለሙያ ብቻ ፍቅር እንዲኖር ሰው ታሞ ያየን ያዩዋቸው አሉ ዶክተሮች ብትል ኢንጂነሮች ብትል ሩቅ ድረስ ሀረር ድረስ ሄጄ ጃርሶ ላይ 30 ዓመት የሰራች ልጅ አግኝቻለሁ በቃ ህብረተሰቡ መስላ 30 ዓመት እዛ ያገለገለች አሁን ጦረቷን እንትልትና ይሄ ስራ መውደድ ህዝብ መውደድ ማገልገል ያልከው እንትን በቃ በውስጣችን ተጸርሷልና ይሄ ነገር ይሄ መሰለኝ ከየቦታው ላይ በጣም ደስ የሚሉ ትልልቅ ባለሙያዎችን እንድናወጣ ያርገ ይቅርታ ስላቋረጥኩ እስቲ እንደው ከምን ደረጃ ደረሱ ምን ለሀገራቸው ምን አፖርት አደረጉ የሚለውን ባንተ እይታ ገምግምና ጨርሰን እና አሁን እንግዲህ እዛ የቆየንባቸውን የስራ ሂደቶች ስታይ እነዛን ሂደቶች እኛን እንደ ወርቅ ፈትኖ አብለጭልጨን እንድንወጣ የተደረገ ጥረት ነው አሁን እኔን ጠይቀኝ ነገርኩህ እኮ ምንድነው ማልሰራው እኔ ምንድነው ማላቅ እኔ ለማወቅ ስፈልግ እንዴት ማወቅ እንዳለብኝ የተማርኩት ይሄንን አውቆ መገኘት ሳይሆን የተባልኩት የማታቀውን ነገር እንዴት ማወቅ እንደምትችል ምክንያቱም የማታቀው ነገር በየጊዜው እየበዛ ነው የሚሄደው ስለዚህ ቻሌንጁ በመጣ ቁጥር you know how to know ማለት ገባ ስለዚህ ጋይድ ነኝ እኔ የትምህርት ዝግጅት ጋይድ የቱር ጋይድ እንደሆነ አላረገኝ እኔ በፍርድ ቤት ቆሜ ለስፓኒሽ ለሚናገሩ ሰዎች ትርጉም እሰጥ ነበር እኔ ኢንተርፕሬተር ሆኜ አይደለም የተማርኩት ግን ኢንተርፕሬተር ለመሆን የሚያስፈልገውን ስኪል ግን እንዴት ማግኘት እንዳለብኝ አውቃለሁ ስለዚህ የዛ ትምህርት ምንድነው በአንድ የሆነ ስርዓት ውስጥ ገባና
just learning through a practice በዛ በውስጥ እየተማርክ እንድትሄድ ነው ለዚህ ነው ስራው የሚያስፈልገው ስራው ቲም ወርክን ያመጣል ወንድማማችነትን ያደርጋል መተባበርን ያመጣል በዚህ ውስጥ ሊደርሺፕ ይዳብራል እንደገና እንደው ላስታውሳችሁ መምህራኖቻችንን የሚሉን ሳር በእጽዋት ኤቮሉሽን ውስጥ የትም ቦታ ልታገኘው የምትችል እጽዋት የትም በረሃ ላይ በረዶ ላይ ለምለም ቦታ ላይ የትም ቦታ ታገኘው ስለዚህ ኤቮሉሽን እንትኑ በጣም ከፍ ያለ ነው ስለዚህ እናንተ ሳር ነው መሆን ያለባችሁ ምክንያቱም በምትሄዱበት አጋጣሚ ሁሉ ሰርቫይቭ የማድረግ ግዴታ አለባችሁ እኔ እንዲህ ነበር ስባል ነበር ለኔ ደግሞ ለብቻ አይደለም የተባልኩት ሁሉ ሰው በነበረበት ሰዓት ነው ለሁላችንም ዴስዴማቶቲ ነው አይደል ይሉኝ ነበር ስለዚህ እኔ ያ ነገር በጣም በውስጤ ከተቀረጹት ነገሮች አንዱ si hay algunas cosas en el futuro que me mata yo voy a ser el último por morir porque haré todo lo posible para que yo sobreviva ese es el estado mental es no yo no voy a rendir rendir para qué y por qué እና ያ አብዛኛው አንዳንዶቻችን አውቀነው ነው አንዳንዶቻችን በደመ ነፍስ ነው ይገባል ስለዚህ ሁሉ ነገርን ቀለል አድርጎ የሚያይ ሰው ካየ ለምሳሌ አንዳንድ ስብሰባዎች ላይ የኢትዮ ኩባኖቹ ብዙ ፔሸንስ የላቸው የሚሉት ምክንያቱም አእምሮአችን የተደረገ ወደ ሶሉሽን ነው ችግር በመውቀጣት እኛ ጋር ደግሞ በጣም ችግር ላይ ለመቆየት ፈቃደኞች ነን ይሄ እኛ ሀገር ያለው ሜንታሊቲ የቆየው ኢትዮጵያዊ ሜንታሊቲ ችግር ላይ ብዙ መቆየት ይወዳል ሶሉሽኑን አይ እኛ ጋር ደግሞ ያለው is looking at the solution ስለዚህ ቁጭ ብለን እንዲህ ባይሆን ኖሮ አሁን ልናረጋው ከምንለው ነገር ጋር ግንኙነት ከሌለው ምን ጥቅም የለውም ወደ ኋላ ተመልሶ ማየት ስለዚህ ያንን በማድረግ ይሄ የኛው ትውልድ ይሄ የኛው የትምህርት ሂደት ትንሽ የተሻለ ነገር ሌላው ያየሁት ነገር አብዛኛው ኢትዮጵያውያን ላይ ኢራኒንታስ አለ እጁ ላይ ታስታውሳላችሁ ኤሌክትሪክ ሰርተናል በፒሲ በደም ዲቦ ቴክኒኮ ከመሰረታዊ ትምህርት በተጨማሪ ማለት ስለዚህ ኢትዮጵያ ማነው ዲስኩልፓ የኛ ልጅ ቆሞ እቤቱ ቀለም ሲቀባ አብሮ ይቀባል ይችላል ቱሉ አለው ኤሌክትሪክ ሲል ገመድ ይጎትታል ገመድ ይቀጥላል ቴስተር ይዞ ቴስት ያደርጋል ይሄ ከመሰረታዊ ትምህርት ጋር ግንኙነት የለውም ይሄ ከመሰረታዊ ትምህርት ይሄ የሙያ ዕውቀት ጋር አይደለም እዛ ያኔ መሰረታዊ ትምህርት ስንማር የተሰጡን ነገሮች ናቸው አሪያ በርዴ ስትለው ኮንሴፕት አለው በቤቱን ሲሄድ በምን አይነት ሳር በምን አይነት እንትን ቤቴል ልስራ ብሎ ለማሰብ አይቸገርም ኦሬዲ በዛ ሂደት ውስጥ አልፏል ስለ ስፖርት ብታወራ ስለ ስታቲስቲክስ ስለ ስፖርት አይነት ስለሚያስፈልጉት ክህሎቶች ምኖች ዘርዝሮ ይነግራል በዛ ነገር ውስጥ ስላለፈ እኔ አንዳችን ልንለያይ ካልቻልን በስተቀር ጓንት ይዞ ቦክስ ያልተጫወተ ካራቴ ብሎ እግሩን ያላነሳ ቼዝ ለመጫወት ያልሞከረ ዋና ያልዋኘ ቦሊቦል እግር ኳስ ምናምን ያላደረገ ሰው አለ ቢያልገ እነዚህ ሁሉ የቀን አክቲቪቲዎች ሰውነታችንን አእምሮአችንንና መንፈሳችንን ጠንካራ የይቻላል መንፈስ እንዲሆን የትምህርት ስርዓቱ አድርጎብናል በመሆኑ ገጠር ግባ ሲሉን አይፈራም እንግዲህ 10 አመት በህፃንነቱ አገሩን ጥሎ የሄደ ሰው ሲመጣ ቀደም እንደተናገርኩት አገሪቱ ጥሩ ኮንዲሽን ላይ አልነበረችም ሆኖም ግን አገር እዚህ ቦታ ትፈልጋለች ሄደህ እዚህ ዞን ላይ በተማርከው ሙያ አገልግል ሲባል እንቢ አይል ወገቤን ማላሪያ ይዘኛል ከናቴ ጋር ገና ፍቅር አልጠገብኩም ያልተሟላም ያለ ምክንያት አልደረደረም አሁንም እንደዛው ነው ዶክተር አየልኝ እንደው he is the only surgeon 5-6 አመት ጋምቤላ ሆስፒታል ነበር
ምናልባትም አሁን አላውቅም አንደር ኤስቲሜትን ማድረግ ስለማልፈልግ ማለት ነው። ነገር ግን ብዙ አመት ከካፒታል ሲቲ ውጪ የቆየ ትልቅ ሐኪም የኩባ ልጅ። ይሄ ደግሞ የመጣው ሀገር ሰርቭ ከማድረግ ፍላጎት እና ይሄ ከየት ነው የመጣው? ትምህርት ስርዓቱ የትምህርት ስርዓቱን የሰውን የአስተሳሰብ አምድ የማይቀይር ከሆነ ለኔ ትምህርት አቲቲዩድን መቀየር መቻላል። የመጀመሪያው የትምህርቱ ተጠቃሚ ባለቤቱ መሆን አለበት። ያንን ነገር የሚያደርግ ክህሎት አስጨባጭ ነበረ እና በኢትዮጵያ እድገት ውስጥ አሁን ዛሬ ብዙ ወዳጆች አሉ ከቻይና ከአሜሪካ ከሌላውም ቦታ ምንም ነገር ያው ዓለሙ ስለተቀየረ ማለት ነው የግሎባላይዜሽን ኢፌክቱ በደንብ የሚታይበት ዓለም ስለሆነ ባለሙያ ብዙ ላንቸገር እንችላለን። ድሮ ባለሙያ በጣም ውድ ያንን ውድነት ወደ ተትረፈረፈ ማዕድ ያቀረበው የኩባ አብዮትና ያ የኛ ዘመን የትምህርት ሂደት። ይሄንን ብዬ ስል አፌ ላይ ምንም ነገር ሄዚቴሽን የለም። ምንም በዛ ጊዜ ራሽያ ተኬዷል፣ ጀርመን ተኬዷል፣ አጠቃላይ እነዛ የምስራቅ አውሮፓ የሚባል ሮማኒያ፣ ቡልጋሪያ፣ ሃንግሪ፣ ቼኮስሎቫኪያ፣ ኦስትሪያ እነዚህ የሚባሉ ሀገሮች ነበሩ። ግን ከነዚህ ሁሉ ሀገሮች በቁጥርም በጥራትም በብዛትም የኩባን የሚያክል ለኢትዮጵያ አገልግሎት ለአፍሪካ ኢንጀነራል አገልግሎት የሰጠ ሀገር አለ ብዬ አልገምትም። ይሄንን የምናገረው እኔ የዛ ፕሮዳክት ስለሆንኩ ብቻ አይደለም። ኢንኮምፓሪዝን አይችልም እና ዛሬ የኩባ ልጆች ለኢትዮጵያ እድገት በሁሉም ሴክተር ያደረጉት አስተዋጽኦ በጣም ታሪክ ሊረሳው የማይገባ ነው ባይ ነኝ። እንደገና በውትድርና ያው ታውቁታላችሁ ቅድም እንደጠቀስኩት ነው ከኒውክሊየር ሳይንስ እና ከስፔስ ሳይንስ ውጪ ኩባ ሄደን ያልተማርነው የትምህርት አይነት የለም። ከፖለቲካ ከውትድርና ከሁሉ ሙያዎች በተለያየ ደረጃ ከፖሊቴክኒክ እስከ ዩኒቨርሲቲ ያልታየበት በስፔሻሊቲም አሁን ህክምና ስታይ በስፔሻሊቲ ምንድነው እዛ ሄደው ስፔሻሊቲ ያልተቆነው ምንድነው? ኔፍሮሎጂ፣ ጀነራል ሰርጀን፣ ኔውሮሰርጀን፣ ፔዲያትሪሽን ምንድነው ያልተቆነው? እና መቼም አንዳንዴ ታሪክ በትክክል አንዳንዴ ታሪክም ያዳላል ብዬ ብገምት ያው ሰዎች ብንሆንም ሂደቱ ተከስቷል። ሂደቱን ግን አጉልቶ የራሴ ማድረግ ችግር ስላለ ታሪክም ያዳላል ሆኖ ነው እንጂ የኩባ ህዝብና የኩባ መንግስት ለኢትዮጵያ ያደረገውን በደንብ ሊዘከርና ሊታወቅ የሚገባ እንግዲህ ሚዲያ መስራት ከሚገባው እንትን ነገሮች አሉ እንግዲህ ይሆናል ማለት ነው። ቅድም እንዳልከው ስታስረዳን እንደነበረው ማንን ከኛ በበለጠ እኛን ታሪክ ማን ነው ሊናገር የሚችለው? የነበረው ሂደት ምን ነበረ? በዛ በትምህርት ተምሮ ማስተማር ሂደት ውስጥ ያለፍን ሰዎች አሁን የት ደረስን? እነዚህ ወንድም እህቶቻችን የት ነው ያሉት? ምን አስተዋጽኦ አድርገዋል? እንግዲህ ብዙ በራን ኳኩተናል፣ ብዙ ልጆችን ጠይቀናል። አሁን አዲስ አበባ፣ ሐረር፣ ድሬዳዋ በነበረን ቆይታ እነሱን ኢንተርቪዎች በተከታታይ ማውጣቸው ይሆናሉ። ኢንጂነሮች አግኝቻለሁ፣ የተለያየ ሙያ ላይ ያሉ ልጆች አግኝቻለሁ። የሚገርሙ ነገሮች ማለት ነው። በጣም ብዙ ነገሮች ነው ያየሁት። ቱር ጋይዶች አግኝቻለሁ። ቅድም አንተ እንዳልከው ቱር ጋይድ አሁን ስለተሆነ አይደለም፣ ከዛ በፊት ግን ገብተው ቅድም ልክ እንዳንተ እንዳልከው በምን አይነት የስራ ሂደት ላይ እንደነበሩ ቴክኒክ እንትን ተምረው ሄዱ ልጆች ማለት ነውና በጣም የሚገርሙ ቆይታዎች ነበሩ። እኛም ያደረግናቸው እነሱንም ይዤ ቀርባለሁኝ። እንደውችን ፓርት ብትጨርስልኝ አባንተው ብትደመደማት በጣም አመሰግናለሁ። እንግዲህ ሌላ ጊዜ ምን ነበረ የኩባ የትምህርት ሂደት እንዴት ነው እንደዚህ ሁሉን ነገር ልትሆኑ የቻላችሁት? አሁን ብዙ ሰው የሚጠይቀው በጣም የሚገርም ነው ይላል። ወደ ኋላ ስትገለበት ማለት እግር ኳስ ስትጫወት ዋና ስትዋኝ ምንድነው እንደ ልክ እንደ ኤሊየን ባንድ ሰውነት ውስጥ ብዙ ነገር እንደሆንከ ምክንያቱም እዚህ ላችኋል ፕሬፓራሲዮን ሚሊታር እንወስድ ነበር አይደል? እሁድ የነበረ እንትን አንደኛ በትምህርት ቤት ውስጥ ቲዮሪ እንማራለን ስለ ውትድርና። ሁለተኛ በልዩ ችሎታ ደግሞ የተወሰኑ ልጆች
ኢንተረስት ሲርኩላር ኢንተረስት ተብሎ ውትድርና እኔ ከሁለት ጊዜ አሸንፌያለሁ አንድን ክላሽ ከ9 ሰከንድ ባልበለጠ በመፍታት በመግጠም እንግዲህ ያ ህፃን ልጅ ሁሉ ነገር የሰጠው እንደ ስፖንጅ ነው ተባባ ኢላማ በጣም ብዙ ልጆች ነበሩ 10 የሚመጡ ኢላማ ክላሽ በጣም ያስቸግራል ይሄ እንትኑ ስላለ እቃ ላይ ካልተቀመጠ በደንብ እንትን ያው ደግሞ ስትሆን ዝም ብለህ እንዲህ ተንደርድር አይደለም ልክ ጮር ሜዳ እንዳለ እግርህን አጥፈ አንገት እንዳይታይ ሆነ በዛ የክላሽ ቁመት ራስን ደብቀ በትክክል ኢላማ ለመምታት በጣም ከባድ እንደዛ የሚያደርጉ ልጆች ነበሩ እና ያ ትምህርት በጣም ፕራክቲካል ነገር ያለው ከመሆኑም የተነሳ ችግር ሲመጣ ቶሎ ኦቨርካም እንድታደርግ ወደሚቀጥለው ይሄኛ ቢደፈንበት ወደሚቀጥለው ኦፖርቹኒቲ እንድትሄድ አድርጎናልና የኩባ ትምህርት እኔ በበኩሌ ቃላት የለኝም ለምስጋና ራሱን በቻለ ፕሮግራም እንምጣበት ነው እንግዲህ የምትለኝ ይሄ ትምህርት ሂደቱ ማስተማር ሂደቱ ምን ይመስል ነበር አሁን ላለንበት እንትን የራሱ አስተዋጽኦ ስላለው እሱ ምን ይመስል ነበር የሚለው ራሱን የቻለ አንድ ፕሮግራም እንሰራበታለን እንዳልከው እሺ ሌላ ከመዝጋዴ በፊት አንድ ነገር እንደው መጨመር አለብኝ ብዬ የምለው የኩባ ህዝብ ለውጭ ሀገር ሰዎች የሰጠው ክብር አሁን ብዙ ሀገር ስትሄድ ዲስክሪሚኔሽን ይባላል እኛ በመጀመሪያ ወጣት ሴት ላይ ኢትዮጵያዊ ትምህርት ቤቶች ነበሩ ስለዚህ ምንም ያንን ነገር ልታይም የሚያስችል ነገር የለም መምህራኖች ይመጣሉ ኢትዮጵያን መምህራኖች አሉ ሁለቱ አንድ ላይ ሆነው የነበረውን ፕሮግራም ያስኬዳሉ በመሃል የመማር ማስተማር ሂደቱ እንዲሳለጥ የተማሪ ኮሚቴዎች ነበሩ ይሄንን ባለፈው ዝም ብለን በግልጽ ተናግረን እነዚህ ኮሚቴዎች የምግብ ኮሚቴ ምግብ ሲበላ የሚያስተናግዱ ሰልፍ የሚያስይዙ ምናምን የመዝናኛ ኮሚቴ መዝናኛ ፕሮግራም አውጥተው ተማሪዎችን ወደ ውጭም እዛው ትምህርት ቤት ውስጥም የሚያሰሩ የስፖርት ኮሚቴ የትምህርት ኮሚቴ ጥናትን የሚያሳልጥ የስራ ኮሚቴ የአልቤርጎ ኮሚቴ ጽዳትንና መሰል ነገሮችን የሚያደርግ እንደዚህ ወደ ካልሳትኩኝ ወደ 10 የሚሆኑ ኮሚቴ እንትኖች ነበሩ ይሄ የትምህርት መማር ሂደቱን ለማሳለጥ የመምህራኖቻችን እጥረት ሲኖር ከኛ ውስጥ የወጡ ኮሚቴ አባላቶች ፕሮግራሙን ሸፍነው ትምህርት ቤቱን ስርዓት ይዞ እንዲቀጥል ያደርጉ ነበር ከዛ ወደ ከተማ ስንወጣ ህዝቡ እንዴት ነበር ይቀበላል ልክ እንደ አንድ ልጁ ነው ይቀበላል በእኛና በነዋሪው መካከል ምንም አይነት ልዩነት የለም የገንዘብ ሳይሆን የሐሳብ ሀገር ነው ገንዘብ የለም ኩባ ውስጥ ሐሳብ ነው ያለው ሁሉ አገልግሎቶች ለኛ በተገቢውና በፕሮግራም ክፍት ነበር ፊልምን ቤት እንገባ ነበር ስፖርት ስቴዲየም እንገባ ነበር ሌሎች የምንዝናናባቸው ነገሮች በአጠቃላይ እንደገና ደግሞ በኩባ ልዩ ባህል ፌስታ በሚሆንበት ሰዓት መንገር ላይ ጥቁርነትን የውጭ ሀገር ዜጋነትን ምንን ሳቅ ስለ አገሩ መተ ስለምትማር ብቻ የሚጠጣበትን ብርጭቆ ያለ ምንም መጠየፍ አንተም ከሱ ላይ እንድትጠጣ ይሰጥነው እና ያ ሀገር ተነግሮ የማያልቅ በጣም ትልቅ ውለታ ለኛ አድርጎልናል እኔ በበኩሌ ስለ ኩባ ተናግሬ ላበቃ የምችልባቸው አጋጣሚዎች አይኖርም ይሄን ሳመር ወደ ኩባ እንሄዳለን በነገራችን ላይ የሁለቱን ሀገር ዲፕሎማሲያዊ 50 ዓመት ግንኙነት አስመልክቶ የሚደረግ እንትን አለ እኛ ግን ያ በራሳችን እንሄዳለን አብሮነት ሚዲያም በዚሁ ትንሽ ማስተዋወቂያ ለስራ ብዬ ነው ወደዛ ሜዳችን አይቀርም እዛም እንሰራቸው ስራዎች ይኖሩናል የትምህርት ቤቶች ባለፈው እንዳደረግነው ትምህርት ቤቶቻችን የት ናቸው እዛ አሁንም ልጆች አሉ እነሱን ምን አገኛለን የነበሩን መምህራኖች የት ናቸው ዲሬክተሮቹ ባለፈው ማግኝተናቸዋል አሁን ግን ትንሽ ጠንከር ባለ በእንትን ባለ መንገድ እናገኛቸዋለንና እንደው እንድናገኝላችሁ የምትፈልጉት ሰው ካለ ወደዛ አካባቢ የሚሄዱ ጥያቄዎች ካሉ ከዚሁ እናስታውቅ ብዬ ነው በጣም ጥሩ እንደውም ይሄ ጥሩ ጊዜውን የጠበቀ መልእክት ነው የነገርከን ከመድረሱ በፊት በዚሁ በአብሮነት ሚዲያ ኢንስቲትዩሽኖች አሉ አሁን እኔ በግል ጓደኞች አሉኝ መምህራኖቼ አሉ እነሱን ማገኝበትን ሁኔታ አድራሻ አለኝ ይሰጥና እኔ ለምሳሌ የኔን ኬዝ አንስቼ ነው ያንን የምታደርጉበት ሬጂስተር የምታደርጉበት ኮሙኒኬት የምታደርጉበት አንድ ፕላትፎርም ቢኖር ጥሩ ነው ሰብሰብ ብሎ
በኢካፕም በኩል በቀላሉ አለን እንደዛ አለን። እዚህ ቪዲዮ ስር የአብሮነት ሚዲያ ቪዲዮዎች ውስጥ ስትመለከቱ የኩባን ጉዞ በተመለከተ የተሰሩ 2-3 ቪዲዮዎች አሉ። እሱ ላይ ኢሜሎች አሉ። የኩባን ጉዞ በተመለከተ ከኢካፕ ኦርጋናይዝድ የተደረገ ጉዞ ነው፣ በግል አይደለም የምንሄደው። ስለዚህ ከኩባ አውቶሪዳዶች ጋር የተሰሩ ፕሮግራሞች አሉ። ከዛ በኋላም ከሳምሶን ሽታይ ጋር ፕሮግራሙን አዳብረናል። አሁን ደግሞ በቅርብ ሌላ ያለሽ ነገር እንሰራለን። ያው ሰው ቲኬቱን ገዝቷል፣ ልንሄድ ነው። ኦርጋናይዝድ ባለ መልኩ ስለሆነ የሚላኩ አይሁድ ሁማኒታሪያዎችም ካሉ የሚላኩ መልእክቶችም ካሉ ይሄን ትምህርት ቤት ይሉኝ እንግዲህ ያለችን 11-12 ቀናት እንደምንም ብለን አጣበን ሰውን እንትን ለማለት እንሞክራለን። በጣም ጥሩ። በተበቀረ እንግዲህ ያው ኩባን ለማያውቁ ሰዎች ኩባ የምትገኘው በካሪቢያን ባህር ከሚገኙ ደሴቶች ትልቋ ነች። ጎኗ እነ ሃይቲ፣ እነ ዶሚኒካን ሪፐብሊክ፣ እነ ጃማይካ እና ሌሎችም አሉ። በጣም ትሮፒካል እንትን ያለው ነው። የሕክምና ቱሪዝም ማድረግ ይቻላል። የኩባ ዋጋ በጣም ትንሽ ነው። በሳይንሱና በጥራታቸው ደግሞ በጣም ከፍተኛ ነው። አሁን ኢትዮጵያውያን በአብዛኛው የሚሄዱት ወደ ህንድ፣ ወደ ማሌዥያ፣ ወደ ሲንጋፖር እንደዚህ ነው፣ ዱባይ ምናምን። ኩባን እንደ አንድ አማራጭ ቢያዩዋት ከአንዱ አድቫንቴጅ ምንድነው? በጣም ዋጋው በጣም ቀላል። ሁለተኛ ጥሩ አጋጣሚው የኢትዮጵያ አየር መንገድ ሳን ፓውሎ ድረስ ይሄዳል፣ ብራዚል። ከሳን ፓውሎ ሃቫና በረራ እና ያ ምን ያደርጋል? ቀለል ያደርገዋል እንትኑ ቆይታችሁ በጣም ያማረ እንደገና ውለታ ምንን መመለስ ይሆናል። የኩባውያኖች ለኢትዮጵያ የከፈሉት ውለታ ምናልባት እዚህ ምድር ላይ አሉ የሚባሉ አገራት ተደምረው የሰጡን ነገር ቢደመር ኩባ ከሰጠችን አይደል። አብዛኛው ትርፉን ነው የሰጠን፣ እነሱ ካፋቸው ላይ ነቅለው ነው የሰጡን። ሁለቱ አሰጣጥ እኩል አይደል። መጽሐፍ ቅዱስ ምን ይላል? ከስጦታዎች በላይ ስጦታ የዚች ሴት ነው። እዩ ያኛው ትርፉን ሰጠ፣ እቺ ያላትን ሰጠ፣ እቺ እግዚአብሔርን አበደረች፣ ይሄ ከሰው ሞገስ ገዛ። ሰው ነው ያየው ያን፣ ይሄኛው ግን እግዚአብሔር ነው ያየው። ኩባዎቹ የሰጡን በእግዚአብሔር ዘንድ ነው። ስለዚህ እንደ አንድ ሞራል እንዳለው ሰው ምንም ከፖለቲካ ከምን ጋር ምንም ግንኙነት ሞራል እንዳለው ሰው አዋሽ ድረስ ክልሌ ነው ብሎ የመጣውን የዘይድ ባሬን ጦር ደሙን፣ ስጋውን፣ አጥንቱን፣ ጊዜውን፣ ገንዘቡን፣ ልጆቹን ሁሉ አምጥቶ የተከላከለልን ድርጅት። ስለዚህ ይሄ ጥሩ አጋጣሚ ነው፣ መልካም አጋጣሚ ነው። ያላቸውን በጎ ነገር ያላቸውን ዓለም ላይ የሚያቀርቡትን ገበያ ላይ የሚያመጡትን ምርት በማምረት በመጠቀም እኛ እንጠቀማለን እንደ ተጠቃሚ፣ እግረ መንገዳችንንም ደግሞ ብድራችንን እንመልሳለን። የሚያዳምጠኝ ሰው ሁሉ ይሄንን መልእክት ለሌሎቹም እንዲሰሙ በማድረግ ወደዛ ሀገር የሚካሄደውን ነገር ብናግስ በጣም መልካም ነው ብዬ ገምታለሁ። በጣም ጥሩ፣ በጣም አመሰግናለሁ። እንግዲህ ይሄን ሁላ ቻሌንጅ ተወጣ፣ ይሄ ሁላ ቻሌንጅ ታልፎ እዚህ ደርሰህ እንግዲህ እኛም ደግሞ ይሄ ሚዲያ ብለን አሁን ስለ ሚዲያው የዚህ ሚዲያ አስፈላጊነት ለሰው ተደራሽነትን ሰፋ ለማድረግ እንዴት አድርገን ብንሄድበት፣ እንዴት ሰውን ብናነቃቃ፣ ሰው እንዴት ሊደግፈን ይችላል የሚለውን እስቲ በደንብ እሱ ላይ ረገጥ አድርገን። አሁን እንግዲህ ሚዲያው ተጀምሯል። አንደኛ ሚዲያው ብዙ ተመልካች እንዲኖረው ታሪኩ የባለ ታሪኮቹ በስነ ስርዓት ተቀምሮ መቅረብ ይኖርበታል። አሁንም የት ናችሁ የሚለውም ነገር አብሮ ቢታከልበት፣ ለምንስ እዛ ናችሁ፣ ሌላስ ምን ዓላማ አላችሁ ሲባል ሚዲያው እንደ አንድ አገናኝ ነገር ይጠቅማል። ያለፈውን ይተርካል፣ አሁን ያለውን ያስገነዝባል፣ ወደፊት ሊመጣ የሚችለውን ነገር ሊያገናኝ ይችላል። አሁን ዘመኑ የኢኮኖሚ ነው፣ ዘመኑ የትብብር ነው፣ ዘመኑ የመደመር ነው። ስለዚህ ሁላችሁም አሜሪካ ውስጥ ያለው፣ አውሮፓ ውስጥ ያለው፣ እዚህ ኢትዮጵያም አፍሪካም ውስጥ ያሉ ኢትዮ ኩባኖች ታሪካቸውንና ወገናቸውን አውቀው መልካም እድሎች በየቀኑ አሉ፣ የትም ቦታ ይገኛል። እኛን ካራክተራይዝ የሚያደርገን በጥንካሬያችን በመረዳዳታችን ነው። አሁን ሁሉ ሰው ይመሰክርልናል። ከዛ ቀደም ካልኩ የስም ማጥፋት የምናምን ዘመቻ በኋላ የኩባ ተማሪ በሶስት ነገር በጣም ይወደዳል። አንደኛ ግልጽ ነው፣ ምንም ከኋላ ጀርባ የሚባል ነገር የለውም። ለቢን ነው የሚናገረው፣ ነገሮችን አፕሮች ያደርጋል። ሁለተኛ በትምህርት ዝግጅቱ በተለይ
ሁሉም ናቸው። ግን በተለይ ኢንጂነሪንግ፣ ኮምፒውተር ላይ ሁሉም ኢንጂነሮች ግን ስፔሲፊክሊ ኮምፒውተር ላይ፣ ሕክምና ኦል ካይንድ። እነዚህን 3 ኤሪያዎች የኩባ ልጅ እውቀት ብቻ አይደለም ፓሽንም አለ። ሰርቭ ለማድረግ የተፈጠረ ነው። ችግር ሲያይ ሶሉሽን እንጂ ገንዘብ፣ አበል፣ ጥቅማጥቅም በአእምሮ የማይመጣ ሰው። ይሄንን እኔ አይደለሁም የምለው፣ ጅቡቲ ድረስ ሄጄ የሰማሁት ነው። ጅቡቲ ድረስ መኪና ላይ ታክሞ ማነው አውሮፕላን ላይ ታክሞ የሚመለስ ሰው አግኝቼ እንዲሁ 1-to-1 ስናወራ የኩባ ተማሪ እከሌን ታውቀዋለህ? እሱ እኮ ማለት እጁ የገብርኤል ነው ይላል። ይሄንን የሚያክል በስራ ላይ በተገኘ ውጤት ስምሳል። ስለዚህ አብሮነት እነዚህን ነገሮች በማብላት አንደኛ የት እንዳለን ማፕ ሊያደርግ ይችላል። ማምን አለ የት ነው አሜሪካ? እነ ብርሃኑ ድጋፌ ናቸው። አየህ፣ እነ ለማው እንዴሳ ናቸው። እነ ሽመልስ ክንዴ ናቸው። እነ ጥበበ ድጋፌ ናቸው። እነዚህን የምጠራቸው በጣም አይከን የነበሩ ልጆች አሁንም ናቸው። ግን በግል ኮንታክት ያለን ሰዎች ነው የምናውቃቸው። ስለዚህ አብሮነት እነዚህን ሰዎች ሊንክ ሊያደርግ ይችላል። እንትና ምንድነው የሚሰራው? እንትናስ ምንድነው የሚሰራው? እኔ እንትና ላይ ምን መጨመር ይችላል? አየህ፣ ካወቅ ነው የምታየው። ስለዚህ አብሮነት መጪው ጊዜ በጣም ብሩህ ነው። በጣም ብዙ ስራ ይጠብቃል። የእናንተ የሚባል የለም፣ የሁላችን ስራ። ስለዚህ አብሮነት ሶስተኛ አርቀ የምታስቀምጠው ነገር ሳይሆን እቤቴ ያለ በየቀኑ እያንዳንዳችን ልናስብበት የሚገባ። ይሄንን ካገኘን እርግጠኛ ነኝ በቀላሉ። ስለዚህ ቴክኖሎጂው ደግሞ አግዞናል። አሁን ቴክኖሎጂ በቀላሉ የትኛውም ዓለም መድረስ የሚቻልበት ዘመን ለበጎነት ከያዝ ነው ማለት ነው። ስለዚህ እኔ አብሮነት ጥሩ አጋጣሚ ነው ብዬ ነው የምጠብቀው። ለጊዜው እንግዲህ አዲስ በመሆኑና ገና ሐሳቡ በጽንሰ ሐሳብ ደረጃ ላይ መጀመሩ ላይ ስላለ ሁላችንም በጓደኛም በራሳችንም ሰብስክራይብ በማድረግ ጓደኞቻችንን እንዲያዩት ሼር በማድረግ ሪፖስት በማድረግ ተደራሽነቱን ማስፋት ከአሁኑ ሰዓት ጀምሮ የሁላችንም ኃላፊነት። ይሄ የአብሮነት የማርኬቲንግ ዲፓርትመንት ስራ አይደለም። ይሄ ያንዳንዱ በአብሮነት የኔ ሚዲያ ነው የሚለው የኢትዮ ኩባኑ ማህበረሰብ ስንል 4500 የሄዱ በህይወት ያሉትን እንግዲህ ቆጥሮ ሂሳቡን በትክክል ሊነግረን የሚችል ሰው ስለሌለ ቤተሰቦቻቸው፣ ሚስት፣ ልጆቻቸው የሰከንድ ጀነሬሽን የምንለው አሁን እኛ ጋር ደግሞ ስመጣ ሰርድ ጀነሬሽን ማለት። ስለዚህ እነዚህ ሁሉ ወደዚህ የአብሮነት ማዕድ እንዲመጡ ሁላችንም አሁን ሰዓት ጀምሮ መልእክቴ ነው። እንዴት ነው የምናደርገው? እያንዳንዳችን አባልና የራሳችን መሆኑን አውቀን ለመስፋፋቱ የራሳችንን ጥረት ማድረግ። የሁላችንም ድምጽ እንግዲህ ያልነው ለዛ ነው። እኛ ጀመር ነው እንጂ እኛ የጋዜጠኞች ሆነን አይደለም። ያው እንደምታቀኝ ትምህርት ሌላ ነው፣ ስራዬም ሌላ ነው። ያው ግን ያው በፍላጎት የተሰባሰብን ግለሰቦች በግለሰብ ደረጃ የያዝነው ሚዲያ ነው። ግን ሁሉንም ለማካተት ቅድም የጠራቸውን ጨምሮ ታላላቆቻችንን አገር ቤት በጣም የተለያዩ ኢንተርቪዎች አድርጌያለሁ። እንደምታውቀው ካንተ ጋርም ተገናኝተን ነበር። መድረኩን ለሁሉም ክፍት እናድርገው፣ ሰፋ እናድርገው፣ ከሁሉም ሐሳብ እንስማ፣ የትን ያለ ነው ምናምን የሚለውን እንግዲህ እዚህ ላይ ለመጨመር ነበር። በጣም አመሰግናለሁ ለሰጠኝ አስተያየት። ለጌታቸው እንግዲህ መጨረሻ ላይ የምትጨምረው ሌላ ሐሳብ ካለ በአንተ ሐሳብ እንደመድማለን። ለነበረን ቆይታ በድጋሚ በጣም አመሰግናለሁ። በተለያዩ ሌሎች ፕሮግራሞች የትምህርት ማስተማር ሂደቱ ምን ነበር ብትለው፣ በኩባ የነበረን ቆይታ የተለያየ ሳብጀክቶች እየመዘዝን እንግዲህ ካንተ ጋር በጣም ብዙ አስተማሪ ነገሮች እንደሚኖሩ አውቃለሁኝ። የሆነ መጽሐፍ ጅማሬ ላይ እንዳለም ነግረኛል ከዚህ በፊት። እኔም ማላቃቸውን እኔ በዛ እድሜ በጣም የረሳኋቸውን ነገሮች የሁለተኛ ዙር ጉዞ ምን ይመስል እንደነበር አሁን የአንደኛ ዙር ጉዞዎችን መጽሐፍ ትረካ በፕሮግራማችን እያቀረብነው ነው እና እርግጠኛ ነኝ አንተ መጽሐፍ እንግዲህ ደርሶ እንደዛ ለኔ አፌን እስከከፍ ድረስ ያስታወስከኝን ነገሮች ለሌላም ሰዎች እንግዲህ ታስታውስልኛለህ ብዬ ተስፋ አደርጋለሁ። በጣም በተለያየ ፕሮግራሞች እንገናኛለን። ጌታቸው ኢዮብ በድጋሚ በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ምንም የምጨምረው ነገር የለም። የመጽሐፉ ጉዳይ እንግዲህ እግዚአብሔር ከመስፋቱ የተነሳ የኩባውን ለብቻው ላድርገው ወይስ የህይወቴ አካል ይሁን እያልኩ እየተወዛገብኩበት ነው። ግን የኩባው ፓርት ኦልሬዲ አልቋል። ከዛ ከመጣው በኋላ የገጠሙን ቻሌንጆች ናቸው
ምክንያቱም ለመንደርደሪያ በጣም ይጠቅመኛል ያኛው ስለዚህ ነው አንድ መጽሐፍ ያልሆነው አሁን የዳበረ ሲሄድ እንግዲህ ወይ ሁለት አረገው ይሆናል ሌላ አርስት ሰጥቼ ማለት ነው ያን ክፍል 1 ክፍል 2 በጣም እንጠብቀዋለን እንግዲህ በጉጉት እንጠብቀዋለን ከዛ በፊት ሌላ ፕሮግራሞች እንደምንሰራ እርግጠኛ ነኝ በጣም አመሰግናለሁ ጌታቸው እግዚአብሔር ይስጥልኝ በጣም አመሰግናለሁ እናንተ Thank you ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው ሌሎች አስተማሪ ፕሮግራሞች ይኖሩናል ስለሆነም ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ አብሮነት ዲጂታል ሚዲያ የሁላችንም ድምጽ